ጤና ይስጥልኝ ክቡራን ቤተሰቦቻችን እንደምን ቆይታችኋል? ከአሃዱ ኒውስ የሰዓቱን አጫጭር መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ላይ ነው። ጠቅላይ ሚኒስትር አብይ በዚሁ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በእርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ለሉዓላዊነታችንም በሁሉም መስክ እናሳካም ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶችን እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። አያይዘውም እያንዳንዱ ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉ ሲሆን የኢትዮጵያን አንድነት እናጠናክራለን፣ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉም ተናግረዋል። በመጨረሻም ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን፣ እኛ የኮሎኔል በዛብህ ልጆች አንሸማቀቅም፣ በጀግንነት የጀመርነውን በጀግንነት እንጨርሳለንም ብለዋል። ለቀናት ጠፍተው የነበሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ ከዓለም የምግብ ፕሮግራም ተወካይ ጋር በኢትዮጵያ በመቀሌ መገናኘታቸው ተሰምቷል። በኢትዮጵያ የዓለም የምግብ ፕሮግራም ተወካይ ዝላታን ሚልሲች ትግራይን በማገገሚያ ላይ ትኩረት አድርገው እየሰሩ መሆናቸውን ተናግረዋል። በዓለም የምግብ ፕሮግራም የሚከናወኑ ተግባራትን ለማየት ወደ ትግራይ በመምጣት ደስተኛ መሆናቸውንም ገልጸዋል። በትግራይ መልሶ ማቋቋም ላይ ማተኮራቸውን እንደሚቀጥሉ የተናገሩ ሲሆን ከትግራይ ማህበራዊ ደህንነት ጋር በመተባበር የሚከናወኑ ስራዎች የኑሮ ሁኔታን ለማሻሻልና የመቋቋም አቅምን ለመጨመር ወሳኝ መሆናቸውንም ተናግረዋል። በምዕራብ ሸዋና በሰሜን ሸዋ ሁለት ዞኖች ውስጥ የጠለፋና የእገታ ተግባርን የፈጸሙ 5 ግለሰቦች በእስራት መቀጣታቸው ተሰማ። እንደ ምዕራብ ሸዋ ዞን የአድአ በርጋ ወረዳ አቃቤ ሕግ ጽሕፈት ቤት መግለጫ ተከሳሽ ግርማ ሳሉ፣ ተከሳሽ ጸጋ ኃይሉ፣ ተከሳሽ ቶሊ ደጉ የተባሉ 3 ተከሳሾች ጥቅምት 11 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ለአንደኛው ተከሳሽ በግዳጅ የትዳር አጋሩ ለማድረግ የ14 ዓመቷን ታዳጊ ከወፍጮ ቤት ስትመለስ ጠብቀው የጠለፋ ተግባር ፈጽመው ለማምለጥ ሲሞክሩ ተጠላፊዋ ባሰማቸው የድረሱልኝ ጩኸት ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተከታትለው በቁጥጥር ስር ውለዋል። 3ቱም ተከሳሾች በቁጥጥር ስር ከዋሉ በኋላ በፖሊስ የምርመራ መዝገባቸው በበቂ ማስረጃ ተጣርቶ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም በወንጀል ሕግ ቁጥር 587 ንዑስ አንቀጽ 1 ሴትን በመጥለፍ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የአድአ በርጋ ወረዳ ፍርድ ቤት ጥቅምት 24 ቀን 2018 ዓ.ም በዋለው ችሎት በ3ቱም ተከሳሾች ላይ በእያንዳንዳቸው ላይ በ2 ዓመት ከ3 ወር እስራት እንደተወሰነባቸው የአቃቤ ሕግ ጽሕፈት ቤት መግለጫ አመላክቷል። በተመሳሳይ በወረጃ አርሶ ወረዳ ሌንጮ ቦርሱ ቀበሌ የጦር መሳሪያ በመታጠቅ የእገታ ተግባር ሲፈጽሙ የነበሩ ግለሰቦች በእስራት መቀጣታቸው ተሰምቷል። እንደ ወረጃ አርሶ ወረዳ አቃቤ ሕግ ጽሕፈት ቤት መግለጫ ደሬሳ ተሾመና ጀማል ደምሴ የተባሉ 2 ተከሳሾች ለጊዜው እጃቸው ካልተያዙ 2 ግብረ አበሮቻቸው ጋር በመሆን የጦር መሳሪያን በመታጠቅ መስከረም 25 ቀን 2018 ዓ.ም 2 ግለሰቦችን አግተው አፍነው ለመውሰድ ሲሞክሩ በጸጥታ ስራ ላይ በተሰማሩ አካላት በቁጥጥር ስር ሊውሉ ችለዋል። ፖሊስም በሁለቱ ተከሳሾች ላይ አስፈላጊውን ማስረጃ በማሰባሰብ አጠናክሮ የምርመራ መዝገቡን ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በጦር መሳሪያ በመታገዝ የእገታ ተግባር መፈጸምን ጠቅሶ ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የወረጃ አርሶ ወረዳ ፍርድ ቤት ህዳር 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ደሬሳ ተሾመ 8 ዓመት ከ4 ወር እስራት፣ ሁለተኛ ተከሳሽ ጀማል ደምሴ በ6 ዓመት ከ6 ወራት እስራት
እስራት እንዲቀጡ የወሰነ መሆኑን የአቃቤ ሕግ ጽሕፈት ቤት መግለጫ አመላክቷል። አፍሪካዊቷ ሀገር ቤኒን ከመንግስት ግልበጣ ሙከራ በኋላ ድርጊቱ በፍጹም ቁጥጥር ስር መሆኑንና ዜጎች ወደ መደበኛ ተግባራቸው እየተመለሱ እንደሚገኙ ፕሬዝዳንት ፓትሪስ ታሎን እሁድ ዕለት በሀገሪቱ የተካሄደውን መፈንቅለ መንግስት አስመልክቶ ሰኞ ዕለት በሰጡት መግለጫ ላይ ተናግረዋል። በምዕራብ አፍሪካዊቷ ሀገር ፕሬዝዳንት በመንግስት ብሮድካስቲንግ ቤኒን ቲቪ በኩል ለህዝቡ ንግግር ያደረጉ ሲሆን ትንንሽ የወታደር ቡድን የዲሞክራሲያዊ ስርዓቱን በመቃወም የሪፐብሊካን ተቋማትን ለማጥቃትና ሀገሪቱን ለማተራመስ እንቅስቃሴ መጀመራቸውን አስታውሰዋል። ታሎን እንደ ፕሬዝዳንትና የሰራዊት ጠቅላይ አዛዥነታቸው የሀገሪቱን ደህንነት ለማረጋገጥ አስፈላጊ እርምጃዎችን መውሰዳቸውን ገልጸዋል። የቤኒኑ ፕሬዝዳንት በተጨማሪም ሪፐብሊካዊና ለሀገሪቱ ታማኝ ሆነው የቆዩትን የሰራዊት ባለስልጣናትን አመስግነው ይህ ሙከራ ያለ ቅጣት እንደማይታለፍ ቃል ገብተዋል። የቤኒን ወታደሮች ቡድን እሁድ ዕለት ቀደም ብሎ ለመንግስት ብሮድካስቲንግ እንደተናገሩት ፕሬዝዳንት ፓትሪስ ታሎንን ከስልጣን አንስተው ሌተናል ኮሎኔል ፓስካል ትግሪን አዲስ የተቋቋመውን የታድሶ ወታደራዊ ኮሚቴ እንዲመሩ መሾማቸውን አስታውቀው ነበረ። የሀገር ውስጥ ጉዳይ ሚኒስቴር አላሳኔ ሲዱ በብሔራዊ ቴሌቪዥን ቀርበው እንደተናገሩት በጥቃቅን ወታደሮች የተደረገው መፈንቅለ መንግስት ሙከራ መክሸፉን ዜጎቹም የዕለት ተዕለት ተግባራቸውን እንዲቀጥሉም አሳስበዋል። የሀገር ውስጥ የዜና ጣቢያ 24 ሄሬስ አው ቤኒን እንደዘገበው የመከላከያና የጸጥታ ኃይሎች ሌተናል ኮሎኔል ፓስካል ትግሪን እየፈለጉ ነው ሲሉ ይፋ አድርገዋል። የተሞከረው መፈንቅለ መንግስት ህዳር ወር መጨረሻ በጊኒ ቢሳው የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ ጄኔራል ሆርታ ኢንታኤ ሽግግር ፕሬዝዳንት ሆነው መሾማቸው ይታወሳል። ክቡራን አድማጮች ለሰዓቱ ያልናቸው መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እንገናኛለን። ሰናይ ቆይታ ይሁን።